ይህን ስትል አይኗ በሚጥሚጣ የተለወሰ እርጎ መስሎ ነበር። ልክ እንደ ውስጧ ደፍርሶ ነበር። መርማሪው የድምፅ መቅጃውን አበራው። ጽናት መናገር ጀመረች። ትናንት እህቴ ደህና ነበረች፣ እኔም እንደዛው። ሰርተፍኬት ተሰጥቶኝ ከትምህርት ቤት አንደኛ እንደወጣው ሳውቅ ለእህቴ ላሳያት ፈለግኩ፣ በጣም ፈለግኩ። የመማሪያ ክፍላችን ፎቅ ስር ሆኜ ጠበቅኳት። እስከምትመጣ በጣም ጓጉቼ ነበር፣ በጣም ብሎ ነበር። እንግዲህ ክፍል 7 ያቆመ። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ከእናንተ ይሁን እያልኩኝ ዛሬ ደግሞ ክፍል 8 የምንቀጥል ይሆናል። መልካም ቆይታ። እህቴ በመጨረሻ መጣች አለችና አትችልም እንጂ ተነስታ ብታፈቅረው ክፍል ውስጥ ያሉ ሁሉ እያለቀሱና ለጽናት የቃላት አነጋገር ተገርመው ነበር። ጽናት ስታወራ ከዛ ፎቅ ወርውራ ብትጥላቸው አይኗን ደግሞ የአላዛር አባት ላይ አድርጋ ነበር። የወረወረው ልጅ አባት ላይ አፈጠጠ። ለተወሰነ ሰኮንድ ጸጥ ብላ በድጋሚ ወሬዋን ቀጠለች። ከዛማ እህቴ ስትመጣ የምስራች ነግሬያት ገና ፈገግ እንኳን ለማለት ሳይፈቅድላት የአላዛር የኔን እህት የኔን ሁሉ ነገር በሁለተኛ ፎቅ ወረወራት። የፖሊሱ ንግግር ሳይሆን አልሰማችሁን? ማንም አያውቅም። መርማሪው የድምፅ መቅጃውን አሁንም ጽናትን ሊያባብላት እጁን ወደ አንገቷ ሲያደርገው ጽናት እጁን ይዛ እንዳታባብለኝ በቃ ሁላችሁም ውጡ አለች። የወርዋሪውን አባት እያየች እሱም መጠየቅ በቃላቶቿ ክብደት ሁሉም ተገርመዋል። አታስቢ፣ እድሜ ሳይሆን ኑሮ የሰውን ጭንቅላት ከዛም እንደሚያስለው ተረድተዋል። ሁሉም ተከታትለው ክፍሉን ለጽናት ተውላት ወጡ። ዶክተሩ በጽናት ፊት ላይ የሚያየው እልህ እጅግ አስገረመው። ጽናትም ለብቻዋ ሕፃንነቷን አይቶ በሐዘን ቁርምት ብላ ቀረች። ሲያይ አይኗን የግድግዳ ሰዓቱ ላይ ተከለች። የግድግዳ ሰዓቱ ወደ ጊዜ ሰዓት ቀየረ። ከዚያም ተነስታ ወደ ፖሊስ ጣቶቿ አዝራ መቀየሩን ተመኘች። ዶክተሩ ጽናት ሲያያት ወደ ኋላ ሁኔታዋ ጥሩ ስላልነበር እዚህ መሆን እሷ ለመሆንም አሊያም ደግሞ አሳልፋ ጽናት ክንድ ላይ ያረፈውን የፖሊሱን እጅ ያዝ አድርጎ አሊያም ደግሞ በጽናት እህቷ ደህና ሆና መኖርን አለመች። ጽናት ወደ ራሷ ተመልሳ ፈገግ ብላ ዶክተሩን እያየ ጽናት አለች ብሎ እጁን ከጽናት ክንድ ላይ አንስቶ እንዲህ ከራሷ ጋር የማይሆን ከቆይታ በኋላ ፖሊሱ ከመርማሪው ጋር ከማሰቧ እየተገረመች ፖሊሱ ጋር ሰዓታት ነጎዱ። ከእንቅልፉ መግቢያ በሩ ላይ ያለው ስለ ጤንነቷ ሊያረጋግጥ ጽናት ከተኛችበት አልጋ አጠገብ ተቀመጠ። ዶክተሩ እንዴት ነሽ አሁን? ዋና መርማሪ ፖሊሱ የጽናትን ሆዷ ላይ ያጣመረችውን እጅ አንስቶ ምን እንደሚመስልለት ጠብቆ ነው አለች። ለማለት እሱ ግን ደህና ነኝ አለችው። ይገባኛል፣ ስለዚህ ነገር አውርቼ ጥሩ ብሎ ሙቀቷን እየለካ ጽናት ዶክተሩን በተቻለሽ አቅም ዶክተር አለችው። የምጠይቅሽን ሁሉ መልሽልኝ ስስ ባለ አንደበት አቤት እጅጇን ያየ ረጋ ባለ ድምፅ እህቴን ማየት ፈልጋለሁ አለችው። ገለጠችለት። አልተቃወማትም። እሺ ብቻ ነው ያላት። መርማሪው የድምፅ መቅጃውን እንድትነሳ በኋላ ወደ እህቷ ወሰዳት። ደረጃውን እየወጡ ሳለ ዶክተሩ ሁሉም እንዲወጡልሽ ይኸውልሽ አንቺ በጣም ስለተጨነቅሽ ላሳይሽ ብዬ ነው እንጂ አይፈቀድም። አይሽን ከግማሽ ሰዓት በኋላ ወደ ጥገና ክፍል እንወስዳታለን አላት። ልጁ ያደረገውን ነገር መስማት አለበት። አትሞትብኝም አይደል?
አለችው። መርማሪ ፖሊሱ ወደ ፖሊሱ ዞሮ ሽቅብ እያየው ዶክተሩ አዘነ፣ ግን ለእሷ ሲል ፈገግ ብሎ አታስቢ፣ ምንም አትሆንም። ፖሊሱ እሺ አለቃ፣ ታዛዥ ነኝ፣ ምንም አትሆንም፣ ለሕክምና ወጪውንም የገፈተራት ወላጆች ናቸው የሚችሉት አላት። ጽናት እሺ ብቻ ብላው መሄድ ጀመረች። ጽናት እሱ ሳይመጣ ምንም ማለት አልችልም አልፈልግም አለች። ዋና መርማሪ ፖሊሱን እሺ ጥሩ እንዳልሽ ይሁን አላት። ከዛም ዝም ተባባሉ። ፖሊሱ ግን ጽናትን በግርምት እያያት ነበር። እሷም ጨረፍ አድርጋ እያየች ቆየች። ጽናት እንድትገባ እየጠቆማት፣ ጽናት ግን ለመግባት ፈራች። ዶክተሩ ስለነበረ በአትኩሮት ሁኔታውን ማየት የሬሳ ሳጥን ውስጥ ድንገት እህቷን ፖሊሱ መሰላት። ከአፉ የሆነ ቃል ወጣ። መግባት ቢፈልግም የሚል ነበር፣ ግን ፍጹም አልቻሉም። ዶክተሩ ጽናትም ደነገጠች። በእርግጥም ይህ ቃል ለእሷ አዲስ አይደለም፣ ያያት ሁሉ የሚላት ነገር ነውና። ግን አይሆንም በጭራሽ። በድንገት በሩ ተከፍቶ የአላዛር አባት ዶክተሩ ግራ ተጋባ። መርማሪው እሺ አሁን መቀጠል እንችላለን፣ የተፈጠረውን ሁሉ ንገሪኝ፣ ዝግጁ ነኝ። ዝግጁ ነሽ ለሰማሽ? እኔም ዝግጁ ነኝ አላት። ዶክተሩ ጽናት የአላዛርን አባት በእልህ እያየች አዎ በሚገባ አለች። እንደምንም እግሮቿን ጎትታ ገባች። ይህንን ስትል አይኗ በሚጥሚጣ የተለወሰ እርጎ መስሎ ነበር። ልክ እንደሷ ደፍርሶ ነበር። በድጋሚ አለቀሰችላት፣ አዘነችላትም። መርማሪው የድምፅ መቅጃውን አበራው። ጽናት መናገር ጀመረች። የጽናትን ፊት ሲያየው እሱም በጭራሽ ውስጡን እጅጉ ትናንት እህቴ እንግዲህ ክፍል ነበረች አለች። ክፍል 9 በሚቀጥለው የምናየው ይሆናል። እንደሚፈጠር እኔም እንደዛው ሰርተፍኬት ስንቀበል አብረን ትምህርት ቤት ሄደን ነበር። ጥሩ ነው፣ ምክንያቱም ማንም የላትም ጽናት። ሰርተፍኬቱ ተሰጥቶኝ ከትምህርት ቤቱ አንደኛ እንደወጣው ሳውቅ ለእህቴ ላሳያት ፈለግኩ። በጣም ፈለግኩ። የመማሪያ ክፍላችን ክፍል ሆኜ ጠበቅኳት። አብረው ቢኖሩ ነው እና እንግዲህ ክፍል ስትመጣ በጣም ጓጉቼ ስለነበረ ከወደዳችሁት ያስተምራል ፎቁን እያየሁ ነበር የጠበቅኳት። ላይ ኮመንት እያደረጋችሁ በጣም ጓጉቼ ነበር። ሰላሙን ሁሉ ተመኘሁ። እንግዲህ ክፍል 7 እዚህ ላይ ያበቃል። ውድ አድማጭ ተመልካቾቼ ሼር ላይ ኮመንት እያደረጋችሁ እንግዲህ አበረታቱን። የፈጣሪ ሰላም ከእናንተ ይሁን። ወዳችሁ ፈቅዳችሁ ለምትሰሙኝ ለምትመለከቱኝ ክብር ይድረሳችሁ። ላለው መልካም ሁሉ ተመኘሁላችሁ። መልካም ጊዜ